እነዚህ ባላንጣዎች ተቀናቃኞች ተሸንፈዋል። አንደኛ ህወሓት እና የታጣቂ ጦሩ ተሸንፈዋል። ዛሬ ለማኝ ሆኗል። ህወሓት ታጣቂ ጦሩ ለማኝ ሆኗል። ስልጣን ለማኝ ሆኗል። ይሄ እውነት አይደለም። ትናንትና ሁለት መንግስት ነው ያለው። አንደኛው መንግስት በእኔ ይመራል፣ ቄሮ መንግስት ይባላል። ሌላኛው መንግስት የጠቅላይ ሚኒስትር አብይ ነው የሚሉ ሰዎች ዛሬ ወጥተው ሁለት መንግስት ነው ያለው፣ አንደኛው በእኔ የሚመራ ሌላኛው በአብይ ይመራ ይላችኋል። አቶ ጀዋር ተሸንፏል። በምንም ተአምር ዛሬ አደባባይ ወጥቶ ሁለት መንግስት ነው ያለው አይለችሁ። ነገሪቷ ልትፈርስ ነው፣ ቀውስ ሊመጣ ነው፣ ይሄ ጠቅላይ ሚኒስትሩ ሀገር ሊያፈርስ ነው እንጂ ሁለት መንግስቶች ቆመን ሀገሪቷን ቼክ ኤንድ ባላንስ እያደረግናት ነው የሚል የለም። የሽንፈት ውጤት ነው ይሄ። አምኖ መቀበል ነው። አቶ ለማ መገርሳ፣ አቶ ገዱ የሉ። ሶስተኛው ትሬት ይሄ የብሔር ፖለቲካው ስታተስኮ መጠበቅ አለበት ምናምን ብለው ሲሉ የነበሩት አቶ ገዱ ብሔርተኞቹ የብሔር ፖለቲካ ዋናው ቲም ገዱ፣ ቲም ለማ የምትሉት የለም። አሁን ኦልሬዲ ቲም ገዱ የፌስቡክ አርበኛ ሆኗል። ቲም ለማ ቅድም እንዳልኩ አፉን ዘግቶታል። ሌላው ስጋት አይደለም። ፋኖ የስልጣን ስጋት አይደለም። የፌዴራል መንግስቱ የስልጣን ስጋት ሆኖ አያውቅም። ፋኖ ስሜት አይደለም ማወራው፣ እውቀት ነው ማወራው። የፌዴራል መንግስቱ የስልጣን ስጋት አይደለም። ፋኖ እዛ ደረጃም አልደረሰም፣ የሚደርስም አይመስለኝም። ስለዚህ ይሄን እውነት የመቀበል ችግር ነው ያለ።